በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገድለ ቅድስት አርሴማ ዘወርሃ መስከረም። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የእናታችን የቅድስት አርሴማን የገድል ዜና እንጀምራለን። ጸሎቷና በረከቷ ከሁላችን ከሕዝበ ክርስቲያኑ ጋር ለዘላለም ይኑር አሜን። ብርክት ቅድስት አርሴማ እዚህ ቅዱሳን ሰማዕት ለመሆን ቆራጦች ሆኑ። የተሳለ ሰይፍን ከማየት የተነሳ ልባቸው አይደነግጥ። በዚህች ዕለትም ገድላችሁን ትፈጽሙ ዘንድ በሰማያት ወዳለ ሰርግ እግዚአብሔር ጠርታችኋልና በመንግሥተ ሰማያት ብዙ ዋጋ ይጠብቃችኋል። ሙታችሁ እንደ ዓይን ጥቅሻ ነው፣ ከአፍ እንደሚወጣና ፈጥኖ ወደ ምድር እንደሚወርድ ምራቅም ነው አለቻቸው። እንዲሁም መቁረጣቸው በተሳለ ሰይፍ ይሆናል። ራሳችሁም ፈጥነው ወደ ምድር ይወርዳሉ። እናንተም ሰማዕት ትሆናላችሁ። ወደ ዘላለም ደስታና ሐሴትም ወደ ቅዱሳን መስተጋድላን ሰማዕታትም የእረፍት ቦታ ትገባላችሁ። እነርሱም ቅዱስ ጊዮርጊስ፣ ቅዱስ መርቆስ፣ ቅዱስ ቴዎድሮስ፣ ቅዱስ ፋሲለደስ፣ ቅዱስ ቄርቆስና እናቱ ኢየሉጣ ናቸው። ስለ ክርስቶስ ስም ደማቸውን ያፈሰሱ ድል አድራጊዎችም የሰማዕታት ማህበር ሁሉ ወዳሉበት የእረፍት ቦታ ትገባላችሁ። ደዌያን፣ ሕሙማን፣ ሞትና ሐዘን በሌለበት ከዚህ በኋላ ዳግመኛ በማይሞትበት ትኖራላችሁ። ወደ አዲስ የሙሽራ ቤት የጠራችሁና ያስተማራችሁን የእግዚአብሔርን ፊት ባያችሁ ጊዜ ልባችሁ ትደሰታለች፣ ወደ ተድላ ገነትም ትገባላችሁ። ይችንም የደስታና የሐሴት ሀገር ናት። ብርክት ቅድስት አርሴማ ይህም ብላ የእነዚያን የቅዱሳን ሰማዕታት ልቦናቸውን አበራች። ተሰናብታቸውም ከእግራቸው በታች ሰገደች፣ ሰንሰለታቸውንም ሳመች። እነዚህም ቅዱሳን ሰማዕታት ብርክት ቅድስት አርሴማን እህታችን እመቤታችን ወይ ተስፋ ያደረግንን ይህንን ገድል እንድንፈጽምና የአምላካችንን ፊቱን እንድናይ ወደ አምላካችን እግዚአብሔር ለምኝልን። አንቺ በሁሉ ፍጹም ነሽና ስምሽን በላያችን የሰለጠነ ነውና። በዛች ዕለትም ገድላችን እንድንፈጽም ወደ እግዚአብሔር ለምኝልን። እኛም መሞትን ብንቀድምሽ በልዑል እግዚአብሔር ዘንድ እናስብሻለን አሏት። ያን ጊዜ እነዚያ ቅዱሳን ሰማዕታት ከእርሷ ስለመለየታቸው በፊቱ አለቀሱ። ነገር ግን የተሳለ ሰይፍን ስለፈሯ አይደለም፣ በመከራቸው ሁሉ በጸሎቷ ኃይል ስለምትረዳቸው ስለ ብርክት ቅድስት አርሴማ ፍቅር እንጂ። ያን ጊዜ ብርክት ቅድስት አርሴማ ጠላቶች እንዳይስቁ ድል አድርገናቸው አምላካቸውን ይካዱ ዘንድ ወደዋል እንዳይሉ ከዓይናችሁ እንባዬን እንግዲህ አቆማለሁ አለቻቸው። ከዛ በኋላ እነዚያ ቅዱሳን ሰማዕታት በሰይፍ አንገታቸውን ወደሚቆረጡበት ይሄዱ ዘንድ ወጡ። እነዚህ ቅዱሳን ሰማዕታትም የእናታቸውን ጡት እንዳስተዋቸው እንደ ሕፃናት ከእናታቸው እንደለዩአቸው እንደ በጎችም ግልገሎችና እንደ ላም ጥጃዎች ወደ ኋላቸው ወደ ብርክት ቅድስት አርሴማ ዘወር እያሉ ሄዱ። ከዚያ በኋላ እነዚያ ቅዱሳን ሰማዕታትም በብረት ሰንሰለት እጃቸውን እግራቸውን አስረው ለእያንዳንዳቸው በትከሻቸው 5 ጠንካሮች ሰዎችም የማይሸከሙትን ከባድ ሸክም አሸከሙ። ወታደሮች ወሰዷቸው። ወደ ኋላ የሚስቧቸውና በጀርባቸው ይጎትቱ ነበር። ዳግመኛም ይገፏቸዋል፣ በግንባራቸውም ይደፉ ነበር። በብረትና በአለንጋ ደረታቸውን ይመቷቸው ነበር። ጎናቸውንም በጦርና በፈላጻ ይወጓቸው ነበር። ያን ጊዜ ስለሰጧቸው ጸጋ አምላካቸውን እግዚአብሔርንም ፈጽመው ያመሰግኑ ነበር። የዚህ ቅዱሳን ድል አድራጊዎችን መስተጋድላን ሰማዕታት ስማቸው ይሄ ነው። ጸሎትን የሚያሳርግ ካህን ኢያሚኖ፣ ከብዙዎች የተመረጠ አፍጢኖስ፣ ጻድቃን ቸር በርቲኖስ፣ በመልአክ ሥራ አገልጋይ የሆነ ጢሞና፣ ተአጋሽና ጸዋሚ ጢሞአን፣ ከከበሩ የከበረ ዘኪዎስ፣ ተጋዳይና የበደሉን ይቅር ባይ እስጢፋኖስ፣ ከጎልማሶች ይልቅ ደም ግባቱና መልኩ ያማረ አርሞና፣
ስጋውን ያላረከሰ ንጹሕ ኪርያኮስ፣ ብሩክ የሆነ የአቦር ልጅ አንጢያኮስ፣ የእግዚአብሔር ታማኝ የሆነ ያዕቆብ፣ በሰው ዘንድ ተወዳጅ የሆነ ቡራኪሎስ፣ ክርስቶስን የሚወድ አስቄርያቆስ፣ ባለሟሉ የሆነና ግርማው የሚያስፈራ አስኪሪያኖስ፣ ፊቱና መልኩ ደስተኛ የሆነ መሪያኖስ፣ ወደ ንስሐ የተመለሰ ትትግራጦስ፣ የሚፈርድና የሚበይን ያስታኖስ፣ ያላመኑ ሰዎችን የሚገስጽ ጥልያኖስ፣ የዚህ ዓለም ጥበብ መምህር የሆነ ኦሊያኖስ፣ በስም አጠራርና በሽምግልና መልካም የሆነ ጴርቅላስ፣ ተጋዳይ የሆነ ኬቢያኖስ፣ የጠራ የባህር ዕንቁ ጴጥሮስ፣ የሮሜያ ሾም ጲቆንያስ፣ የዋህና ሽንገላ የሌለው ሐናንያ፣ ጾምና ጸሎትን የሚወድ ሐልቢያኖስ፣ በመንፈስ ቅዱስ ጎልማሳ የሆነ ኤስያኖስ፣ በረኛና የሰማዕት መጀመሪያ ኤልያብ። እነዚህ 27 ቅዱሳን ሰማዕት ናቸው። ከዚህ በኋላ ወታደሮች በሰይፍ አንገታቸውን ይቆርጡ ዘንድ እነዚያን ቅዱሳን ሰማዕታት ወሰዷቸው። በአርመንያ ንጉሥም ሀገር የሚገኝ ስሙ ገቤጋቦ የሚባል ወደ አንድ የጉድጓድ ወንዝ አደረሳቸው። ይኸውም 5 ምዕራፍ የሚያህል ነው። ከዚያ በኋላ እነዚያ ቅዱሳን ሰማዕታት የግንግሬት አሰሯቸው። በተልባ እግር ልብስም እርስ በርሳቸው እንዳይተያዩ ዓይናቸውን ፊታቸውን ሸፈኑ። እነርሱም እጃቸውና እግራቸው ታስሮ ሳለ ራሳቸውን ወደ ቅዱስ ኢያኖስ ካህን እግር አዘነበሉ። ከዚያ በኋላ እንዳስለመደው የቡራኬ ጸሎት በላያቸው ጸለየ። ከዚያ በኋላ እርስ በርሳቸው ተሳሳሙና ተሰነባበቱ። ጌታቸውንም አመሰገኑ። ያን ጊዜ ወታደሮች ከእነርሱ አንዱን ወደ ጉድጓድ አፍ ወስዶ በሰይፍ አንገቱን ቆረጠ። ስጋው ወደ ምድር ወደቀ። ራሱ ግን ለ1 ሰዓት ያህል ቆመች። ብርክት ቅድስት አርሴማም አይታ ሮጠች። የቅዱስ ሰማዕት በርቲኖስን ራስ ያዘች፣ ወደ አንገቷን መለሰችው። ሰማዕት ለመሆን እኔን ስላስቀደመ አምላኬ እግዚአብሔር አመሰግነዋለሁ እያለ 3 ጊዜ ተነፈሰ። ለዚችም ሰላምታ ይገባሻል እህቴ እመቤቴ ብርክት ንጽሕት ሆይ መምጣትን እንዲያፈጥኑሽ ከፀሐይ ይልቅ የምታበራ የጸዳችና የበራች ሀገር እንዲያዩ ንገሪያቸው። ያን ጊዜ ብርክት ቅድስት አርሴማ ወደ ቅዱሳን ሰማዕት ሁሉ ተመለሰች። እግዚአብሔርም ቅዱሳን አባቶች ሆይ ወንድማችሁ አልሞተም፣ የደስታና የሐሴት ቦታ በሆነችው በገነት ውስጥ ያየውን ይናገራልና ያሳየን ዘንድ ድኗል እንጂ ይህችውም እንደምታበራ ፀሐይ የምታበራ የሰማዕት ሀገር ናት አላቸው። ከዚያ በኋላ የልዑል የምስጋና ስም ይመስገን እያሉ በአንድ ቃል አንድ ሆነው እግዚአብሔርን አመሰገኑት። እነዚህ ቅዱሳን ሰማዕታትም እኒህ አስቀድሞ እኔ አስቀድም እያሉ ወታደሮችን ለመኗቸው። ዳግመኛም እኔ ቀድማለሁ እያሉ የባህር ውሃን ለመጠጣት ፈጽመው እንደሚሽቀዳደሙ በባህር ወንዝ እንዳለ በጎችን መሰሉ። በእውነት መራራ የሆነ ሞትን ጽዋ እነዚያ ቅዱሳን ሰማዕት ጠጡ። ከዚያ በኋላ ወታደሮች ወደ ገደያው ወንዝ ከእነርሱ እያንዳንዱን እንደ በጎች እየሳቡ ወሰዷቸው። በዚያ ራሳቸውን ቆረጡ። ሲቆርጧቸውም ራሳቸው ወደ ምድር አይወርድም፣ ወደ ላይ ከፍ ከፍ ይላል እንጂ በቁመታቸው ልክ ይቆማል። ስጋቸው ግን እንደሚተኛ ሰው በመሬት ይተኛል። ብርክት ቅድስት አርሴማም የእያንዳንዱን የቅዱሳንም ሰማዕት ራሶች ትሰበስብ ነበር፣ ወደ ስጋቸውም ታጋጥማቸው ነበር። እንደ መጀመሪያ ይሆናል፣ እንዳልተቆረጠም ይመስላል። ልብሶቻቸውም ታለብሳቸው ነበር። እነዚህ ወታደሮች ይህንን ታምር ባዩ ጊዜ ፈጽመው ፈሩ፣ ተንቀጠቀጡ፣ ሸሹም። ከሰራዊቱ 92 ያህል ሰዎችም ወደ ንጉሥ ድሪያጦስ ሄዱ። እኛ ሁላችን በእውነት ፈጽሞ ክርስቲያን ሆነናል። በዚህ ቅዱሳን መስተጋድላን ሰማዕታት አምነናል። በአገራችን ውስጥም ከዚህ በፊት ያልሆነ ከዚህ በኋላ የማይሆን አስደናቂ ስራን አይተናል። አንተ ብትወድ ግን ግደለን፣ እንደነርሱ ቅጣት የእነርሱ በረከት እንዲደርሰን እንደነርሱ እንሆናለን።
ትዕግስታቸውም እስከ ዛሬ ይጠብቀናል እያሉ ጮኹ። እነዚያ ወታደሮችም ምን አያችሁ? ምን ሰማችሁ? በዚህ መተተኞች የገሊላ ሰዎች የምታምኑ አይደላችሁምን? አላቸው። ወታደሮቹ ለንጉሥ መለሱለት፣ እኛ ግን ተአምርና ድንቅን አይተናል። ዳግመኛ አንተ እንገድላቸው ዘንድ ያዘዝከን የእነዚያ ደጎች ሰዎች ራስም የተቆረጠው በሚጋጠም የገደልናቸውን የሚያናግረን ሙታንን የሚያስነሳቸው አመነ አሉት። ብዙ ተአምራትም ድንቅ ሲሰራ አይተናልና የእነዚያ ሰዎች አምላካቸው ፍጹም ያድናል፣ ባለማወቅም የሰራነውን ኃጢአታችንን ይቅር ይለን፣ ከዛሬ ጀምሮ እርሱን ታምነናል፣ ተስፋ አድርገናል አሉት። ከዚያ በኋላ ንጉሡ እነርሱን የሚገድልበት ፈጽሞ እስከሚመክር ድረስ እነዚያን ወታደሮች በእስር ቤት ይዘው እንዲያስሯቸው አዘዘ። ከዚያ በኋላ ከመኳንንቶቹ ጋር መከረ። ከመኳንንቱም አንዱ ተነስቶ ከአሽከሮቹ የሚያዩት ሁሉ እንዲገስጹና እንዲፈሩ ከስቃዮች ሁሉ የሚከፋውን ቅጣት በላያቸው እናድርግ ዘንድ ይገባል አለ። ከዛ በኋላ ጠራቸውና መውጊያቸው ወስደው በምድር ተከሉ፣ በትልቅ ዛፍም ሰቀሏቸው፣ ክፉም አደረጓቸው፣ ከፍም አደረጓቸው። ያን ጊዜ ግፋቸው ወረወሯቸው፣ ወደቁ፣ ጀርባቸው ተቆራረጠ። በላያቸውም የዱር ሳር አድርገው በእሳት አቃጠሏቸው። እነርሱ ግን በሃይማኖት የበረቱ ሆኑ። ዳግመኛ ብዙ መከራን፣ ግርፋትን በላያቸው አበዙ። ብዙ ሰዎች እያዩ ከሰራዊቱና ከአሽከሮቹ ብዙዎች አመኑ። ከዚያ በኋላ ንጉሥ በዚያ ራሳቸውን እንዲቆርጡ እግራቸውንም እንዲሰብሩ ከውስጡም በሆዳቸው እንዲወድቅ የፈረሶች ሰረገላ እንዲያሯሩጧቸው ወደዚያ የመግደያ ቦታም ይወስዷቸው ዘንድ አዘዘ። ለቅጣት የበረቱና የሚታገሱ ሆኑ። ያዩአቸውም ፈርተው አደነቁ። የእነዚህ የንጉሥ ወታደሮች ሥራ የሚያስደንቅ ነው አሉ። በዚያም አንገታቸውን ቆረጡ። ሰማዕትነት በመንግሥተ ሰማያትም የሰማዕትነት አክሊል አገኙ። በጌታችን በኢየሱስ ክርስቶስ የጸጋ ብዛት ሰማዕት እንዲሆኑ በቅዱሳን ላይ ሥራቸው እንደተጣበቀ ለንጉሥ ነገሩት። ትልቅ ቁጣም ተቆጣ። ያን ጊዜ ቅድስት አርሴማን ያመጧት ዘንድ አዘዘ። ድርጣዶስም የቅድስት አርሴማን ውበት ባየ ጊዜ ድንግልናዋ ያረክስ ዘንድ ወደደ። ነገር ግን አልተቻለውም። እናቷ አጋታን ልቧን እንድታለሰልስና ለንጉሱም አንድ ትእዛዝ አስመጥታ እናቷ አጋታም ትመክራትና ታረጋጋት ዘንድ ወደ እርሷ በደረሰች ጊዜ በእውነት ያለ ሙሽራዋ ይኸውም የሕያው እግዚአብሔር ልጅ ኢየሱስ ክርስቶስ እንዳትተውና እርኩሳን የተለየ አረመኔ ከሆነ ጋር ድንግልናዋ እንዳታረክስ ትመክራት ነበር። ድርጣዶስም ልጁን ስታበረታታ በሰማ ጊዜ የእናቷን የአጋታንና የቅድስት አርሴማን ጥርሶች ይሰብሩ ዘንድ አዘዘ። እግዚአብሔር ግን በንጉሥ ድርጣዶስ ላይ ኃይልና ብርታትን ሰጣት። እርሱ በጽሑፍ ኃይለኛ የታወቀ ፈጽሞም የበረታ ሲሆን ወደ ኋላ ጣለችው እና በምድርም ጎተተችው። ያን ጊዜ ንጉሥ ድርጣድስም በወታደሮቹ ፊት በብጽዕት ቅድስት አርሴማ ስለተሸነፈ አፈረ። በዚያ ሁሉ ወደ መግደያዋ ወንዝ ብርክት ቅድስት አርሴማን ያወርዷት ዘንድም በዚያም በሰይፍ እንዲቆርጧት አዘዘ። እርሷ ብርክት ሰማዕት ሲቆረጡ ፈጽማ ስላየች ትደሰት ነበር። ንጉሥ ድርጣድስም ፊቷ ደረሰች። በፍርድ አደባባይም ቀኟንና ግራዋን በትዕምርተ መስቀል እያማተበች ቆመች። ብርክት ቅድስት አርሴማ ንጉሥ ድርጣድስን ከወንድሞች ሰማዕታት ሁሉ እኔን መግደል ለምን አላስቀደምህም? አለችው። ንጉሡ ድርጣድስም ብርክት ሰማዕት ቅድስት አርሴማን ተናገራት። ትናንትና በ6 ሰዓት የአንገታቸውን መቆረጥ፣ የአጥንታቸውን መቀጥቀጥ፣
የሰውነታቸውን መበታተን፣ በመግደያውም ወንዝ የወደቁትን የተጣሉትን የጓደኞችሽን ሰዎች ሁሉ የሥጋ በድን ስታይ ልብሽ አልፈራምን? ሥጋሽስ ሁሉ አልደነገጠምን? አላት። ብርክት ሰማዕት ቅድስት አርሴማ ንጉሥ ድርጣዶስን ለሞት የጨከንኩኝ ነኝ፣ ቅጣትን ምንም አልፈራም፣ ይልቁንም የሰጣቸውን ተስፋ ያገኙ ዘንድ ስለ ክርስቶስ ስም ደማቸውን እንዳፈሰሱና በመንግሥተ ሰማያትም የክብር አክሊልን እንደተቀበሉ እንደተመረጡ ወንድሞቼ ሁሉ በፊትህ ሞት ዘንድ ታድሼ መጥቻለሁ አለችው። ንጉሥ ድርጣድስም መለሰላት፣ ብርክት ሰማዕት ቅድስት አርሴማ በልብሽ ዕውቅና ማስተዋል የለምን? ለሕሊናሽ ሁሉ ከሕይወት ይልቅ ሞትን ተወስጂና ስትመርጪ ወይስ ታብጃለሽን? ከኔ ጋር መቀመጥ በተሻለሽ ነበር፣ በመንግስቴ ዙፋን በኖርሽ ነበር አላት። ብርክት ቅድስት አርሴማ እንዲህ አለችው፣ ንጉሥ ድርጣድስ አንተ ታብጃለሽ ብትለኝ እነሆ ጌታ ኢየሱስ ክርስቶስ አምላኬ ከአንተ ይልቅ ጥበበኛ አድርጎኛል። ሕጉንና ትእዛዙን እንድጠብቅ የሞቴን መከራ ተሸክሜ እንዲከተለው አድርጎኛል አለችው። ንጉሱም እያዘነ እያለቀሰ ብርክት ሰማዕት ቅድስት አርሴማ መለሰላት፣ ሰማዕትነትሽን ትፈጽሚ ዘንድ የምትወጂው በየት ነው? አላት። ብርክት ቅድስት አርሴማም ለንጉስ በልቧ ፈገግ እያለች ጓደኞቼ ሁሉ በተቆረጡበት ራሴን ታስቆርጥ ዘንድ እወዳለሁ፣ ከእነርሱ ጋርም ዘወትር እኖር ዘንድ እወዳለሁና ከእነርሱ አልለይም አለችው። ያን ጊዜ ንጉስ ድርጣድስም ሞትን ስለመረጠች ፈጽሞ አለቀሰ። ከዚያ በኋላ ንጉስ ድርጣድስ ብርክት ሰማዕት ቅድስት ንጽሕት አርሴማን ወደ መግደያ ወንዝ እንዲወስዷትና በዚያም ራሷን በተሳለ ሰይፍ እንደ ባልንጀሮቿ ሰማዕት ሁሉ ይቆርጧት ዘንድ አዘዘ። ያን ጊዜ ብርክት ሰማዕት ቅድስት አርሴማ በልቧ በሕሊናዋ ሁሉ ፍጹም እየተደሰተች ወጣች። ፈጣሪዋ እግዚአብሔርን አቤቱ ፈጽሜ ያመሰግንሃለሁ፣ ተቀብለኸኛልና የጠላት መዘባበቻ አላደረገኝምና ዳግመኛም ነፍሴን በፊትህ እንደ ዕጣን ተቀበላት እያለች አመሰገነች። ያም ንጉስ ብርክት ቅድስት አርሴማ ወታደሮቹ ሲቆርጧት ያይ ዘንድ ከእርሷ ጋር ወጣ። በፈረሶች ሰረገሎች ወጥቶ የብርክት ቅድስት አርሴማ ሞት ያይ ዘንድ ሄደ። ለተሳለ ሰይፍም አንገቷን ስትሰጥ እንደ እርሱ ያዩ ዘንድ ከሰራዊቱ ብዙ ወታደሮች ወጡ። ከንጉሱ ጋር በአንድነት ተነሱ። የብርክት ቅድስት አርሴማ ትይዩና በመግደያውም ወንዝ ላይ ደረሰው። ንጉሱና ሰራዊቱ ሁሉ ከዚያ ተቀመጡ። ከዚያ በኋላ ወታደሮቹ ብርክት ንጽሕት ተጋድላት ቅድስት አርሴማን ወደ መግደያ ቦታ አደረሷት። ንጉስ ሰራዊቱንና መኳንንቱን ሁሉ ከእርሷ ጋርም ያሉትን በብርክት ቅድስት አርሴማ ራስ ላይ የሚያበራ የንጋት ኮከብን የሚመስል ትልቅ የብርሃን ሰረገላ ያይ ነበር። ይህንንም የብርሃን ሰረገላ ወደምትመላለስበት ይመላለሳል፣ ከምትቀመጥበት በላዋ ይቀመጣል። እንደሚዘረጋና እንደሚሰበሰብ የብርሃን ድንኳንም በላዋ ይተከላል። ይህንን ያየ ከዚያ ከተተከለው የብርሃን አምድም የግርማ ከፍታ የተነሳ ያደንቅ ነበር። ከዚያ በኋላ ንጉስም ድርጣዶስ ሮማውያን ከሆኑ ሰራዊቶች 2 ወታደሮችን ላከ። እነዚያም ቆራጮች ናቸው። የእጃቸው ክንድ የበረታ ልባቸው የጨከነ ነው። እነዚህም ቆራጮች በብርክት ቅድስት አርሴማ ፊት ቆሙ። ብርክት ቅድስት አርሴማም እነዚህን ሮማውያን ቆራጮች ከንጉስ ድርጣዶስ ዘንድ በሰይፍ ራሴን ትቆርጡ ዘንድ የታዘዛችሁና የተወደዳችሁ ወንድሞች ሆይ እለምናችኋለሁ። የሕያው እግዚአብሔርን ልጅና ሰው የሆነ የማርያም ልጅ ጌታዬን አምላኬን ኢየሱስ ክርስቶስን እስከማመሰግነው ድረስ ትንሽ አንዲት ሰዓት ጠብቁኝ አለቻቸው። ከዚያ በኋላ ወደ ምስራቅ ፊቷን መልሳ በትዕምርተ መስቀል ፊቷን አማተበች። ጸሎትም እንደ ልማዷ ትጸልይ ጀመር። የእጆች ሥራ ችላ የማትል የቅዱሳን መስተጋድላን አምላክ ጌታዬ አምላኬና መድኃኒቴ ኢየሱስ ክርስቶስ ሆይ አሁንም አቤቱ ወደ አንተ የምለምንህንና የማማልድህ ጸሎቴን ስማኝ።
የልቤን ጩኸትም ስማ። ነፍሴን ከጥላት ተግዳሮት አድናት። ከክፉዎች ወንጀላትም አንተ የልቤን ሐሳብ ሁሉ ታውቃለህና ሁልጊዜ ምኞቴን እንደምትሰጠኝ ዘወትርም ጸሎቴን እንደምትሰማ እኔ ያውቃለሁ አለችም። በዚህም ብሩክት ሰማዕት ቅድስት አርሴማ ብዙ ጸሎት፣ ልመናን፣ ምልጃ ወደ ሰማይ አንጋጣ አሸቅባ በጭካነ ልብና በተቃጠለ ሕሊና ጸለየች። ደስታዋና ሐሴትን የተሞላ መራራ የሞት ጽዋን በእጆቿ ይዛ በዓይኖቿ የተከፈተ ሰማይን ብሩህ የሆነ የሰማይ ምሰሶ እያየች ለመነች፣ ጸለየች። ያን ጊዜ ጌታችን ኢየሱስ ክርስቶስም ከእናቱ ከድንግል ማርያም ከብዙ መላእክትም ከነቢያት ሐዋርያት ማህበር ሁሉ ከጻድቃን ሰማዕታት ደስተኞች ከሆኑ ከደናግል ማህበር ጋር ከሰማይ ወረደ። ጌታችንም ብርክት አርሴማን ሰላምታ ይገባሻል፣ ስለ እኔ ፍቅር ይህንን ዓለምና የከሃዲው ንጉሥ ፍቅር የናቅሽ ወዳጄና የፍቃዴ ፈጻሚ ሆይ ዛሬ በልብሽ ውስጥ ያለው ምኞትሽን አደርግልሽ ዘንድ ምን ትወጃለሽ? አላት። ብርክት አርሴማ ቅድስትም መለሰች፣ ወደ ፈጣሪዋ ወደ እግዚአብሔር እንዲህ አለች። ጌታዬና አምላኬ ኢየሱስ ክርስቶስ ሆይ በፊትህ ባለሟልነትን ካገኘው መታሰቢያን ያደረገውን ሁሉ ስሜን የጠራውን ወይም ቤተ ክርስቲያን በስሜ የሰራውን ወይም የተራበ ያጠገበ ስለ እኔ የተጠማውን ያጠጣ ወይም የገድሌን መጽሐፍ የጻፈና ያጻፈውን ወይም ያነበበና የተረጎመውን ወይም ሰምቶ በልቦ ያሰበውን አቤቱ አንተ መልካም ዋጋ ክፈለው አለችው። ከዚያ በኋላ ጌታችን ኢየሱስ ክርስቶስም በክብር ቃል ብርክትና ብጽሕት ቅድስት አርሴማን በመላእክቶች ሁሉ ፊት በእናቴ በማርያም በነቢያት ሐዋርያት በጻድቃን በሰማዕታት ዳግመኛ በተመረጡ ንጹሐን በሆኑ ደናግል መነኩሳት ፊት ከአፌ የወጣውን እንዳልዋሽ ማልኩልሽ አላት። ቤተ ክርስቲያንሽን ያሰራውን ወይም መታሰቢያሽን ያደረገውን ስምሽን የጠራውን ወይም የተራበ በበዓልሽ ቀን ያጠገበ የተጠማ ያጠጣ ወይም የተራቆተውን ያለበሰ ወይም ከንቱ ከሆነ ምስጋና ስጋውን በማራቅ በፍርሃትና በመንቀጥቀጥ በበዓልሽ ቀን የዘመረ ያመሰገነ በገድልሽ ታምኖ የጠጣውን የታጠበውን ወይም በመንገድሽ ድካም ይህንን ዓለም የናቀውን እኔም የልቡን ምኞት እፈጽማለሁ ያለ ጉስቁልና በንጽሕት ድንግልናውና እጠብቀዋለሁ። በመንግሥተ ሰማያትም እንዳንቺ የክብር አክሊልን እሰጠዋለሁ። ስዕልሽን አስሎ በቤትሽ ውስጥ ቢያስቀምጥ ወይም በክብርና በንጽሕና በቤቱ ቢያስቀምጥ ወይም የሰገደና የተማለደ ወይም በላዩ መልካም የሆነ የናርዶስ ሽቶ የረጨ እኔ ልቡን የሚመስጥ ጣፋጭ ከሆነ ከገነት መዓዛ አሸተዋለሁ። ወንድ ልጁን ሴት ልጁን በአንቺ ስም የጠራውን በመንግሥተ ሰማያት የበለጠና የከበረ ስምን እኔ ሰጠዋለሁ። ዕጣንንና ቁርባንን ወይም መብራትን ቢያበራ እኔ በሰማያት ብርሃንን አበራለታለሁ። ለቤተ ክርስቲያንሽ ልብስን ወይም መጋረጃን ቢሰጥ እኔ በሞቱ ቀን የብርሃን ልብስን አለብሰዋለሁ። እንደ መልአክ ክንፎች ከጎኖቹ አበቅላለሁ። ያለ ጭንቅ የእሳት ባህርንም ይሻገራል፣ እንደ ወፍም ይበራል። የገድልሽንም መጽሐፍ በእምነትና በጥንቃቄ ቢጽፍና ቢያጽፍ ወይም በምድር ካለው ሀብት ይልቅ በገንዘብ የገዛውን የጽድቅ ብርሃን በሆነ አምድ በወርቅ ቀለም ከስምሽ ጋር ስሙን እኔ ጽፋለሁ አላት። ጌታችን ብርክት አርሴማን ከመጀመሪያ እስከ ኋላ ያሰባቸውን ሁሉ በመንግሥተ ሰማያት በግልጽ ይለፍ አላት። ብርክት ቅድስት አርሴማም አሜን አለች። እኛም እንደ እርሷ አሜን ማለት ይገባናል። ያን ጊዜ ብርክት ቅድስት አርሴማ ተንበርክካ ሰገደች። ጌታችንም አምላኬ ሆይ በልቤ ጉልበት እሰግዳለሁ፣ እኔን የሚያየኝ ጠላቶች ሁሉ እንዳይዘባበቱብኝ በስጋዬ ጉልበት አይደለም አለች። ዳግመኛም ዛሬ ግን ፍቃድህን ያደረገውና መልእክትህን የፈጸምኩ መሰለኝ አለችው። ጌታችንም ብርክት ቅድስት አርሴማን እንግዲህስ በምድር ያለ ድካም፣ ችግር፣ ሐዘን፣ ቅጣት፣ መገረፍ ስለ ስሜ ይበቃሻል አላት። ከእንግዲህ ወዲያ ፈጽሞ ወደ ተጌጠ ከዕንቁ ባህር ይልቅ ወደሚያበራ ንጽሕ አዳራሽ ወንዞች ጊዮን፣
ጢግሮስ፣ ኤፌሶንና ኤፍራተስ የአባቶች የአብርሃም የይስሐቅና የያዕቆብ ማህበር የነቢያት ሙሴ፣ ኤልያስ፣ ሚልክያስ፣ ዘካርያስ፣ አሞጽ፣ ሆስዕ ማህበር የሐዋርያት ሁሉ ጴጥሮስ፣ ጳውሎስ፣ እንድርያስና ባርናባስ ማህበርም በብሩክና ጻድቃን እንጦስ፣ መቃርስ፣ ሲኖዳ፣ ሊባኖስ ማህበር የሰማዕታት እስጢፋኖስ፣ ጊዮርጊስ፣ ጊያር፣ መርቆሬዎስ፣ ቂርቆስ እና ቴዎድሮስ፣ ፈቅጥሮስ፣ አቢል፣ ፋሲለደስ ማህበር ድንግልናቸውን የጠበቁ የመልካሞች የደናግላል ማህበር ወዳሉበት ወደ ዘላለም ሕይወት ተድላ ሐሴትም ወዳለበት ወደ ገነት ንጽሐ ነይ አላት። ጌታችን ይህን ብሎ ብርክት ቅድስት አርሴማ በዓይኖቹ እያያቸው መላእክት ፈጽመው እያመሰገኑት በታላቅ ክብርና ምስጋና ወደ ሰማይ አረገ። ክብር ከፍታና ልዕልና ከእርሱ ዘንድ ነውና አምልኮትና ስግደት ከኛ ዘንድ ዘወትር እስከ ዘላለም ይሁን አሜን። ብርክት ቅድስት አርሴማም ከዚህ በኋላ እነዚያ ቆራጮች ወታደሮችን ቀስቅሳቸው፣ እንግዲህ በንጉሥ ድራጦስ ዘንድ የታዘዛችሁትን ተነሱና ፈጽሙ አለቻቸው። ያን ጊዜ እነዚያ ሮማውያን ወታደሮች ከወደቁበት ከተኙበት ተነሱ፣ አስቀድሞ የእንቅልፍ ስመመን ይዟቸዋልና። ከዚያ በኋላ ሰይፋቸውን ጦራቸውንም ከሰገባቸው አውጥተው አዘጋጁ፣ በትከሻቸው ላይ ያዙ፣ እጃቸውንም ዘረጉ። ብጽዕት ቅድስት አርሴማ ወገቧን ታጠቀች፣ በትዕምርተ መስቀል ልብሶቿን ለበሰች፣ አንገቷንም ከፍ አደረገች። ለሚቆርጧትም ታመቻችላቸውና የሰይፋቸውን ስለት እንዳይከለክል ከአንገቷ ላይ ያለውን ልብስ አራቆተች። አንገቷን አወጣች። ከምስራቅ የፀሐይ ብርሃን እንደሚወጣ ከብርሃን መስኮትም እንደምትወጣ ጨረቃ ከምስራቅ እንደሚወጣ ኮከብ እንዲሁ የብርክት ቅድስት አርሴማ የአንገት መውጣት ሆነ። ቆራጮችም የብርክት ቅድስት አርሴማ የአንገት ብርሃንን ባዩ ጊዜ ከፀሐይ ይልቅ ከሚያበራ የግርማ ከፍታ የተነሳ በምድር ላይ ወደቁ፣ ሰይፋቸውንም ጣሉ። ወደ እርሷም መቅረብ ተስኗቸዋልና እርሷም ታበረታታቸው ነበር፣ የታዘዛችሁትን ፈጽሙ ትላቸው ነበር። እነርሱ እኛስ ወደ አንቺ መቅረብና አንገትሽን መቁረጥ አልተቻለንም፣ በግንባርሽ ላይ ያለውን ትምህርተ መስቀል አስፈርቶናል፣ ግንባርሽን ካልሸፈንሽልን ራስሽን አንገትሽን ፈጽሞ ልንቆርጥ አንችልም አሏት። ያን ጊዜ ብርክት ቅድስት አርሴማ እነዚያን ቆራጮች ሮማውያን ወታደሮች የሚሸፍኑበት ቆራጭ ልብስ ከእናንተ ዘንድ ያለውን ጣሉልኝ አለቻቸው። ያን ጊዜ የልብስ ቅዳጅ የሆነ ቆራጭ ልብስ ጣሉላት። ከዚያ በኋላ ብርክት ቅድስት አርሴማ ራሷን ተሸፈነች። በዚያም የብርክት ንጽሕት ሰማዕት ቅድስት አርሴማን አንገት በመቁረጫ ቦታ የንጉሥ ድርጣድስ ከሰራዊቱ ጋር እያየና እየተመለከተ ቆረጡ። አንገቷም ከሁለት ተከፈለ። ራሷም ከዚያ ያሉትን ሕዝቦች ሁሉ እስከሚያደንቁ ድረስ 3 ሰዓት ያህል ቆመ። ከአንገቷ ደም፣ ውሃ፣ ወተትና ማር እንደ ክረምትም ዝናብ ጠብታ እያንጠበጠበ መነጨ። ከአንገቷ የሚወጣውም ወደ ምስራቅ የሚመነጭ ነበር፣ ወደ ምዕራብ የሚመነጨው ነበረ፣ ወደ ሰሜንም የሚፈስ ነበር፣ ወደ ደቡብ የሚወርድም ነበር። ከዚህ ፈሳሾች ደም፣ ውሃ፣ ወተትና ማር ነበሩ። ለብርክት ሰማዕት ቅድስት አርሴማ በዛች ዕለት የተደረገላት ተአምርና ድንቅ ብዙ ነገር ከገድላቸው ዜና በትንሽ ጻፈን እንጂ። ደም ከአንገቷ የመነጨ ስለ ልቧ ጭካኔና የመድኃኒታችን የኢየሱስ ክርስቶስ መከራ ተሸክማ ሰማዕት ወደ መሆን ወደዚህ ስለደረሰች ነው። ውሃ የፈሰሰው ስለ ብዙ ጸሎቷ፣ ስለ ልመናዋ፣ የቤተ ክርስቲያን መጽሐፍትን ሁሉ ምስጢራትን ልብ ስለምታደርግ ነው። ወተት የመነጨላት ስለ ከፍታዋና ስለ ክብሯ፣ እግዚአብሔር ከሚያስቱ ጠላቶቿ ተንኮል ንጹሕ ድንግልናዋን ስለጠበቀላት ነው።
ማር የወረደውም ስለሚያስደንቅ የፊቷ ወዝ ደም ግባት፣ ስለ ጣፋጭ የከንፈሮቿ ቃልና የሰማያት ሁሉ እህት ስለሆነች ስለ ብርክት ንጽሕት ሰማዕት ቅድስት አርሴማ ብሩካን ዓይኖች ነው። ከዚህ በኋላ ብሩክ የሆነ የደመና አምድም ወረደና በላይዋ ጋረዳት። ወደ ሰማይም እንደ መብረቅ ሰባት የአምላካችን ፍቃዱን ያደረግሽ ንጽሕት ነፍስ ሆይ ደስ ይበልሽ እያሉ የመላእክት ማህበር ሁሉ ነፍሷን አሳረጉ። በክብር በልዕልና በዝማሬ በመሐሌት ትደግና ለአምላካችን ሃሌሉያ እያሉ ወደ ሰማይ ኢየሩሳሌም አስገቧት። እርሷ እንደሞተች ባወቀ ጊዜ ደናግሉን ሁሉ ይገድሏቸው ዘንድ አዘዘ። ወታደሮችም መጥተው የደናግሉን ጫማቸውን በሱ፣ ከእነርሱም ጋር ያሉትን ራሳቸውን ቆርጠው በምድር ጣሉ። ከውስጣቸውም አንድ ታማ በአልጋ ተኝታ ነበር። ወደ ወታደሮቹም ጮኸች። ወደ እርሷ መጥተው እንደ እህቶቿ ራሷን ቆረጡ። በመንግስተ ሰማያትም የሰማዕትነት አክሊልን አገኙ። ከሮሚያ ሀገር ከእነርሱ ጋር የመጡትን ሰዎችም ገደሏቸው። ቁጥራቸውም 72 ነፍስ ሆነ። ስጋቸው ከተራሮችም በአንድ በተራራ ላይ ተጣለ። የሰማዕቷ መጨረሻና እረፍቷ በመስከረም ወር 29 ቀን በ9 ሰዓት ነው። የ27ቱ ቅዱሳን መስተጋድላን ሰማዕትም እረፍትም ከእርሷ ጋር ነው። የቤተ ክርስቲያን ቅዳሴ በአርማንያ ሀገርም በቂልቅያ፣ በሶርያ፣ በአንቆጽያ፣ በግብፅ አውራጃዎች ሁሉ በታኅሳስ ወር በ6ኛ ቀን ሆነ። የብርክትና የንጽሕት ቅድስት አርሴማ ጸሎት በረከት የእነዚያ የ27 ቅዱሳን ሰማዕታት የይቅርታ ልመናቸው ከሁላችን ከሕዝበ ክርስቲያን ጋር ለዘላለሙ ይኑር አሜን። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክብር። ይቆየን።